እኩለ ሌሊት ነው። ከሌሊቱ 7 ሰዓት ገደማ ከ220 በላይ ሴት ተማሪዎች በሰላም ተኝተው ነበር። ነገር ግን በጥቂት ደቂቃዎች ውስጥ ያ ያመኑት የመኝታ ክፍል ወደ እቶን እሳትነት ይቀየራል ብሎ ማንም አላሰበም። በኬንያ የተከሰተው አስደንጋጭ አደጋም ዓለምን እጅግ ያሳዘነና እያነጋገረ ያለ አስደንጋጭ አደጋ ሆኗል። በአደጋውም ቢያንስ የ16 ንጹሃን ተማሪዎች ሕይወት ተቀጥፏል። ከ74 በላይ የሚሆኑት ደግሞ በከባድ ቁስለት ሆስፒታል እንደሚገኙ እየተነገረ ነው። መጀመሪያ ላይ ሁሉም ሰው ጉዳዩን እንደ ድንገተኛ አደጋ ቆጥሮት ነበር። ነገር ግን የሀገሪቱ ብሔራዊ ፖሊስ ባደረገው አስቸኳይ ምርመራ ከቪዲዮ ካሜራዎችና ከተማሪዎች በተገኘ ምስክርነት እውነታው ሌላ ሆኖ ተረጋግጧል። ይህ እሳት በድንገት የተነሳ አይደለም፣ ሆን ተብሎ የተቀነባበረ የክፋት ሴራ እንጂ። ይባስ ብሎ ደግሞ ይህንን ዘግናኝ ወንጀል ፈጽመዋል ተብለው የተጠረጠሩትና በቁጥጥር ስር የዋሉት የ8 ተማሪዎች ስም ሲሰማ መላ ሕዝብ በድንጋጤ ተውጧል። ሀገር ሰላም ብለው ቀን ሲወጡ ሲወርዱ ከዋሉበት ቦታ ተሰብስበው ጎናቸውን ባሳረፉበት መኝታቸው ላይ በሴራ ተቀነባብሮ የተነሳው እሳት ሁሉንም እንዳልነበር አድርጎታል። በቃጠሎ ክፉኛ የተጎዱ ተማሪዎች ወዲያው ሕይወታቸው ሲያልፍ፣ ሌሎች ነፍሳቸውን ለማዳን ጥረት እየተደረገ በሚገኝበት ሆስፒታል ውስጥ ለሕይወታቸው እየታገሉ ይገኛል። ይህ ቃጠሎ ዓለምን እያነጋገረ ሲሆን ከፈጠረው ከፍተኛ ሐዘን ባሻገርም ይህ አስከፊ ቃጠሎ ተማሪዎች ላይ እንዲደርስ ያደረጉት አብረዋቸው የሚማሩ ተማሪዎች መሆናቸው ነገሩን ግራ አጋቢ ከማድረጉም በላይ ከጀርባ ያለው አጀንዳና አካል ሌላ ውዝግብ የፈጠረ ጉዳይ ሆኗል። ለመሆኑ በተማሪዎች ላይ የደረሰው አስደንጋጭ አደጋ ምንድነው? ከጀርባ ያለው ያልተጠበቀ ጉዳዩስ? ጉዳት የደረሰባቸው ተማሪዎች የሚገኙበት ሁኔታስ ምን ይመስላል? ይህን ሴራ ያቀናበሩ ተማሪዎችስ በምን ሁኔታ ላይ ይገኛሉ የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በተማሪዎች ላይ ስለተፈጸመው አስደንጋጭ የቃጠሎ አደጋ የተሰሙ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ቀኑ ረቡዕ ግንቦት 20 ቀን 2018 ዓ.ም ነው። በኬንያ ግዛት ውስጥ በምትገኘውና ከዋና ከተማዋ ናይሮቢ በስተሰሜን ምዕራብ 120 ኪሎ ሜትር ርቃ በምትገኘው ጊልጊል ከተማ ኡቱምሺ የተባለ የሴቶች አዳሪ ትምህርት ቤት ይገኛል። በወቅቱ በዛ ሰላማዊ ምሽት 220 የሚሆኑ የሁለተኛ ደረጃ ተማሪዎች በመኝታ ክፍላቸው ውስጥ በሰላም ተኝተው ነበር። ነገር ግን ከሌሊቱ 7 ሰዓት ገደማ ሲሆን ያ የሰላም ምሽት በአንዴ ወደ ሲኦል ተቀየረ። ከተማሪዎቹ ማደሪያ ህንፃ ላይ ድንገት የተቀሰቀሰው ከባድ እሳት 135 ተደራራቢ አልጋዎች የነበሩትን ሙሉ የመኝታ ክፍል ማገዶ አደረገው። የህንፃው የላይኛው ፎቅ ሙሉ በሙሉ በእሳቱ ነበልባል ተዋጠ። ተማሪዎቹ በጭንቀትና በፍርሃት እየጮሁ የሚንቀለቀለውን እሳት ለማምለጥ ሲረባረቡ፣ የአካባቢው ነዋሪዎችና የነፍስ አድን ሰራተኞች ወደ ስፍራው በፍጥነት ደረሱ። የኬንያ ቀይ መስቀል ማህበርና የአደጋ ጊዜ ሰራተኞች ሌሊቱን ሙሉ ከእሳቱ ጋር ግብ ቢገጥሙ ያደረሰው ጉዳት ግን እጅግ አሰቃቂ ሆኗል። ቢያንስ 16 ንጹሃን ሴት ተማሪዎች በዚያ እቶን ውስጥ ህይወታቸው ሲያልፍ 74 የሚሆኑት ደግሞ በከባድ የአካልና የጭስ መመረዝ ጉዳት ምክንያት ወደ ሆስፒታል ተወስደዋል። አደጋው በተከሰተ ማግስት መላው የኬንያ ህዝብና የተማሪዎቹ ወላጆች በትምህርት ቤት ደጅ ላይ ተሰብስበው በእንባና በጭንቀት ልጆቻቸውን ይፈልጉ ነበር። ሁሉም ሰው አደጋው በኤሌክትሪክ መስመር መስተጓጎል ወይም በሌላ ድንገተኛ ምክንያት የመጣ መስሎት ነበር። ነገር ግን የኬንያ ብሔራዊ ፖሊስ ምርመራውን ሲጀምር ጉዳዩ ማንም ሊገምተው ከሚችለው በላይ ዘግናኝ ሆኖ ተገኝቷል። የወንጀል ምርመራ ክፍሉ ከተማሪዎችና ከትምህርት ቤቱ ሰራተኞች ጋር ጥብቅ ቃለ መጠይቅ አደረገ። ከዚያም አልፎ በትምህርት ቤቱ ውስጥ የተገጠሙ የቪዲዮ ካሜራ ምስሎችን በላብራቶሪ በጥንቃቄ መረመረ። የደረሰበት ድምዳሜ ግን እጅግ ልብ ሰባሪ ነበር። እሳቱ ድንገተኛ አደጋ አልነበረም፣ ሆን ተብሎ ታስቦበትና ታቅዶ የተለቀቀ እሳት እንጂ። ፖሊስ ይፋ ባደረገው መግለጫ ከዚህ አሰቃቂ ድርጊት ጀርባ የነበሩ ከእሳቱ እቅድና አፈጻጸም ጋር በቀጥታ የተያያዙ ተፈላጊ ግለሰቦች ተለይተው ታውቀዋል አለ። እነርሱም በዛው ትምህርት ቤት ውስጥ የሚማሩ 8 ሴት ተማሪዎች ነበሩ። እነዚህ 8 ሴት ተማሪዎች በመጀመሪያ ፖሊስ ለይቶ ካወጣቸው 30
ተጠርጣሪዎች መካከል የተገኙ ሲሆን በአሁኑ ሰዓት በቁጥጥር ስር ውለው ጥብቅ ምርመራ እየተደረገባቸውም ይገኛል። ለመሆኑ እነዚህ ተማሪዎች የራሳቸውን ጓደኞች አብረዋቸው የሚበሉትንና የሚተኙትን ንጹሃን ህጻናት በእሳት ለማንደድ ምን አይነት የጭካኔ ልብ ሊኖራቸው ቻለ? ለምንስ ይህን ለማድረግ አቀዱ? ይህ ጥያቄ መላውን የትምህርት ማህበረሰብ እየበጠበጠም ይገኛል። የኬንያ የህግ ባለሙያዎችና የስነ ልቦና ተመራማሪዎች እንደሚሉት በኬንያ አዳሪ ትምህርት ቤት ውስጥ የሚከሰቱ መሰል የቃጠሎ አደጋዎች አዲስ አይደሉም። ከዚህ ቀደምም በተለያዩ ትምህርት ቤቶች ተመሳሳይ አሰቃቂ ድርጊቶች ተፈጽመው ያውቃሉ። ለአብነት ያህልም ከ2 ዓመት በፊት በማዕከላዊ ኬንያ በሚገኝ አንድ የመጀመሪያ ደረጃ አዳሪ ትምህርት ቤት ላይ በደረሰ መሰል የቃጠሎ አደጋ 17 ተማሪዎች ህይወታቸውን በአሰቃቂ ሁኔታ አጥተዋል። ብዙ ጊዜ ለእነዚህ አደጋዎች መነሻ የሚሆኑት በትምህርት ቤቶች ውስጥ ያለው ጥብቅ ዲሲፕሊን፣ የተማሪዎች አኗኗር ሁኔታ አለመመቻቸትና ተማሪዎች ቅሬታቸውን የሚያቀርቡበት ሰላማዊ መንገድ ማጣታቸው እንደሆነም ይነገራል። ነገር ግን ቅሬታን ለመግለጽ ጓደኞችን በእሳት ማቃጠል ፍጹም ሰብአዊነት የጎደለውና ሊታለፍ የማይችል ከባድ ወንጀል ነው። የእነዚህ ንጹሃን ተማሪዎች ህልፈት መላ ዓለምን ያስቆጣና ያስለቀሰም ተግባር ሆኗል። በአሁኑ ሰዓት የኬንያ ፖሊስ የወንጀሉን እውነተኛ መንስኤ በክትትል ለማወቅ ምርመራውን አጠናክሮ ቀጥሏል። ወላጆች ግን አሁንም በከፍተኛ ጭንቀት ውስጥ ሆነው የልጆቻቸውን ዕጣ ፈንታ እየተጠባበቁ ይገኛል። በጥፋተኞቹ ላይ የሚወሰደውን እርምጃና የፖሊስ የመጨረሻ የምርመራ ውጤት ተከታትለን ወደ እናንተ የምናደርስም ይሆናል። እናንተስ ተመልካቾቻችን በትምህርት ቤቶች ውስጥ ተማሪዎች ለምን በእንዲህ አይነት አስደንጋጭ የጭካኔ ተግባር ላይ ይሰማራሉ ብላችሁ ታስባላችሁ? መፍትሄውስ ምን መሆን አለበት? ሐሳባችሁን አስተያየት መጻፊያው ላይ አጋሩን እያልን ይህንን አሰቃቂ ተግባር በፈጸሙ ላይ ፖሊስ የሚወስደውን እርምጃ በጉጉት እየተጠበቀ መሆኑን እነግራችኋለን። ውድ የአማርያ ቲዩብ ቤተሰቦች ለዛሬ ወደ እናንተ ያደረስነውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ቸር ቆዩልን። ስለቀሰም ተግባር ሆኗል። በአሁን ሰዓት የኬንያ ፖሊስ የወንጀሉን እውነተኛ መንስኤ በክትትል ለማወቅ ምርመራውን አጠናክሮ ቀጥሏል። ወላጆች ግን አሁንም በከፍተኛ ጭንቀት ውስጥ ሆነው የልጆቻቸውን ዕጣ ፈንታ እየተጠባበቁ ይገኛል። በጥፋተኞቹ ላይ የሚወሰደውን እርምጃና የፖሊስ የመጨረሻ የምርመራ ውጤት ተከታትለን ወደ እናንተ የምናደርስም ይሆናል። እናንተስ ተመልካቾቻችን በትምህርት ቤቶች ውስጥ ተማሪዎች ለምን በእንዲህ አይነት አስደንጋጭ የጭካኔ ተግባር ላይ ይሰማራሉ ብላችሁ ታስባላችሁ? መፍትሄውስ ምን መሆን አለበት? ሐሳባችሁን አስተያየት መጻፊያው ላይ አጋሩን እያልን ይህንን አሰቃቂ ተግባር በፈጸሙ ላይ ፖሊስ የሚወስደውን እርምጃ በጉጉት እየተጠበቀ መሆኑን እነግራችኋለን። ውድ የአማርያ ቲዩብ ቤተሰቦች ለዛሬ ወደ እናንተ ያደረስነውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ቸር ቆዩልን።